የአሜሪካ ወዳጅ ሀገራት በሆኑት ኳታርና እስራኤል ወጌሻ የሚፈልግ የወዳጅነት ስብራት አጋጥሟቸዋል። በተለይ ጠላቴን የምትለው የሐማስ መሪዎች እንዳሉ ያመነችበት ቦታ ላይ የፈለገችውን አይነት ጥቃት የምታደርሰው እስራኤል ለስብራቱ ዋነኛ ጠያቂ መሆኗ እየተነሳ ይገኛል። በደረሰባት ጥቃት የደነገጠች የምትመስለው ኳታር የአረብ ሀገራትንና የሙስሊም ሀገራትን ህብረት ለስብሰባ ጠርታ በዋና ከተማ አወያይታለች። በኳታር በተካሄደው ስብሰባ 60 ሀገራት መገኘታቸው ሲነገር በውይይቱ በርካታ ሀሳቦች ተነስተዋል። የኳታሩ ኢሚር ሼክ ታሚን ቢን አህመድ አልታኒ በበኩላቸው እስራኤል በቀጠናው ላይ ሰላም እንዲሰፍን አትፈልግም ሲሉ ተናግረዋል። እስራኤል በጋዛ የምታደርገውን ዘመቻ በሰላማዊ መንገድ መጨረስ አትፈልግም ሲሉ ኢሚሩ ወቅሰዋል። እስራኤል ጦርነቱን በድርድር የማጠናቀቅ ዕቅድ ቢኖራትም በዶሃ ለሚዘጋጀው መድረክ የሚመጡ የሐማስ አመራሮች ላይ ጥቃት ለማድረስ ሰው አልባ አውሮፕላኖችና ጀቶችን አትልክም ነበር ሲሉ ለጉባኤው ገልጸዋል። ውይይቱ ጥሩ ወዳጅነት ካለን ግብጽና አሜሪካ ጋር በአጋርነት የተዘጋጀ ነበር ሲሉ ተናግረዋል። በጉባኤው ላይ የተገኙት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በበኩላቸው እስራኤል የምታደርገውን ጥቃት የአረብ ሊግም ሆነ የተባበሩት መንግስታት ድርጅት በልኩ ባለማውገዙና ዓለም አቀፍ ማህበረሰቡ ከተገፉት ጋር አለመቆሙ ለእስራኤል የልብ ልብ ሰጥተዋታል። ይህ እስራኤል አካባቢ ላይ ሽብርተኛ ሆና እንድትቀጥል መንገድ ጠርጓል ሲሉ መናገራቸውን አልጀዚራ ዘግበዋል። እስራኤል ለማስቆም ቀዳሚ እርምጃ ምጣኔ ሀብታዊ ጉዳዮች ላይ ያተኮረ ሊሆን እንደሚገባ የተናገሩት የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በበኩላቸው ፍልስጤማውያን ወደ ሌላ ቦታ ለማዘዋወር እስራኤል እያደረገች ያለችውን እንቅስቃሴ ልንቀበለው የማንችል ድርጊት ነው ብለዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው የእስራኤል ጥቃት ተቀባይነት የሌለውና ዓለም አቀፍ የድንበር ሕግ የጣሰ ነውም ሲሉ መናገራቸው ተሰምተዋል። የእስራኤል ዜጎች በፍልስጤማውያን ወንድሞቻቸው ላይ ምን እየተደረገ እንዳለ የሚመለከቱ ይመስለኛል። የሀገራቸውን መሪዎች አደብ እንዲገዙ መምከር ያለባቸውም ጊዜ አሁን ነውም ሲሉ አክለዋል። እስራኤል ከዚህ በኋላ ጥቃቶችን በማቆም ነገሮችን በማስተዋል መመልከት ያለባት ጊዜ አሁን ይመስለኛል ሲሉ ለጉባኤው አባላት አብራርተዋል። በጉባኤው ላይ ከአረብ ሊግ ሀገራት ባሻገር የሙስሊም ሀገራት ጭምር እንዲገኙ ግብዣ መቅረቡን ተከትሎ የኢራኑ ፕሬዝዳንት መስዑድ ፔስኪያን በጉባኤው ታድመው በጉባኤው ፊት ንግግር ማድረጋቸውን ተገልጿል። ፕሬዝዳንቱ በትንንሽ ነገሮች መነቋቆራችንን ትተን ከእስራኤል ጋር መፋለም ይጠበቅብናል፣ ይህ ካልሆነ ሁላችንም እስራኤል ቀስ በቀስ ከአካባቢው ታጠፋናለች የሚል ሞቅ ያለ ጠንካራ አስተያየታቸውን መስጠታቸውም ሰምተዋል። የአካባቢው ሀገራት በተቻለ አቅም ያለብን የሃይማኖትና የፖለቲካ ልዩነት ወደ ጎን በመተው በአንድነት መቆም ያለብን ጊዜ አሁን ነው ብለዋል። የኢራቁ ጠቅላይ ሚኒስትር መሐመድ ሻኢ አልሱዳኒ ደግሞ የአረብ እስላም ሀገራት ትብብር በኮሚቴ ደረጃ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሁም በአውሮፓ ህብረት አለፍ ሲልም በሌሎች ዓለም አቀፍ ጉባኤዎች ላይ መወከል እንዳለበት ተናግረዋል። እስራኤል በተረጋጋ ሁኔታ ለድርድር መቀመጥ አለባት፣ ለዚህ የሰላም ጥሪ ሁላችንም ተባባሪ ነን ሲሉ አልሱዳኒ ተናግረዋል። የጆርዳኑ ንጉስ አብዱላህ በበኩላቸው የተናበበና በውይይት የዳበረ አንድነት ምላሽ ያስፈልገናል ሲሉ ጠጠር ያለ ንግግርም አድርገዋል። ንጉሱ እስራኤል በጋዛ የምታደርገውን ጥቃት አንሶ ወደ ዌስት ባንክ የምታደርገውን ጉዞ ካልተገታ መጨረሻው የእኛም ዕጣ ፈንታ አደጋ ላይ መውደቁ አይቀሬ ነው ሲሉ አብራርተዋል። የፍልስጤሙ መሪ መሐሙድ አባስ እስራኤል የሚቆጣትና አድቤ የሚላት ማንም አለመኖሩ ይባስ ብሎ ጎሽ በርቼ የሚላት መብዛቱ ፍልስጤማውያን እንድናልቅ ምክንያት ሆኗል ሲሉም ተናግረዋል። የአረብ ሊግ ሆነ የሙስሊም መንግስት ህብረት በተለይም የአረብ ሊግ ጥርስ የሌለው አንበሳ ነው ብለው የሚያሙት በርካታ ናቸው። ህብረቱ በተለያየ ጊዜ በርካታ ሀሳቦችን እያነሳ የራሱ አባል ሀገራት ለሆኑ ማህበርተኞቹ ድጋፍ የሚሆኑ ሀሳቦችን ቢያቀርብም ምንም አይነት እርምጃ ወስዶ የማያውቅና በህብረቱ አባል ሀገራት የውስጥ ችግር ምክንያት መስራት ያልቻለ ተቋም መሆኑ ዓለም አቀፍ ጉዳዮች ላይ ትንታኔ የሚሰጡ ባለሙያዎች ሲናገሩ ይደመጣል። ይህ ከእስራኤል በተቃራኒ ጎን የቆሙ ወገኖች ውይይት እያካሄዱ ባሉበት ሰዓት ታዲያ እስራኤል በጋዛ ከተማ በፈጸመችው የአየር ድብደባ ቢያንስ 16 ፍልስጤማውያን መገደላቸውም ሰምተዋል። እስራኤል በጋዛ የአየር ድብደባ ፈጸመችበት በትናንትናው ዕለት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቴል አቪቭ በጋዛ ጦርነት ዙሪያ የተወያዩ ሲሆን መንግስታቸው እስራኤልን እንደሚደግፍ ሩቢዮ ተናግረዋል። ማርክ ሩቢዮ ከውይይታቸው በኋላ ከኔታንያሁ ጋር በሰጡት ጋዜጣዊ መግለጫ ሐማስ እንደ ታጣቂ ቡድን ህልውናው ማክተም አለበትም ብለዋል። እስራኤል በጋዛ የበርካታ ሰዎች መኖሪያ የሆነውን ህንፃ ወደ ፍርስራሽነት ቀየረች በኋላ በመከላከያ ሚኒስትሯ በኩል መግለጫ ማውጣቷን ሲቢኤስ ኒውስ ዘግበዋል። አልገልፊ የተሰኘው የመኖሪያ ህንፃ ትናንት ሰኞ ምሽት እስራኤል በሰው አልባ ሚሳኤል ጣይ አውሮፕላኖች ታግዛ ሙሉ ለሙሉ ወደ ታሪክነት ቀይረዋለች። ፍራንሲስ አልባንስ የተሰኘ የተባበሩት መንግስታት ቃል አቀባይ እንዳሉት እስራኤል በስምምነት ውስጥ ያልተካተቱ የጦር መሳሪያዎችን በጋዛ መጠቀሟን ቀጥላለች ሲሉ መናገራቸውም ሰምተዋል። የእስራኤሉ ቻናል 12 እንደዘገበው እስራኤል በተጠናቀቀው ሳምንት ብቻ ከ50 በላይ ህንፃዎችን ወደ ፍርስራሽነት መቀየሯንም አስታውቀዋል። ከነሐሴ ወር አጋማሽ ጀምሮ 1500 በላይ የመኖሪያ ቤቶችን ከመኖሪያነት ወደ አመድነት መቀየሯን የሀገሯ ሚዲያዎች እየዘገቡ መሆኑን አልጀዚራ ዘግበዋል። አልገልፊ ወደ ፍርስራሽነት ሲቀየር የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ባሰራጩት ምስል የሐማስ ዋነኛ መደበቂያ የነበረውን ህንፃ አውድመናል ሲሉ ኤክስ በተሰኘው ገጻቸውም ጽፈዋል። በለቀቁት ተንቀሳቃሽ ምስልም ህንፃው እንዳልነበር ሲሆን በምስሉም አመላክተዋል። ግብጽ በእስራኤል በኳታር ያደረሰችውን ጥቃት ተከትሎ ከኔቶ ጋር
የሚመሳሰል የአረብ ኃይል እንዲመሰረት ስታቀርብ የነበረውን ሐሳብ በድጋሚ መመለሷን ጄሩሳሌም ፖስት ዘግበዋል። ሐሳቡን በስፋት ስታራምድ የነበረችው ግብጽ በድጋሚ ትናንት የነበረውን የሙስሊም አረብ ሀገራት ጉባኤ ላይ ሐሳቧን አቀርባለች። ያቀረበችውም ሐሳብ አረብ ሀገራት የራሳቸው የሆነ በትብብር የሚሰራ የአንዱ መጠቃት የሌላው መጠቃት እንደሆነ የሚያስብ ተባብሮ የሚሰራ ኔቶን የመሰለ የጦር ግንባር ማቋቋም እንደሆነም ተገልጿል። መቀመጫውን ለንደን ያደረገ አልቅዱስ አልአረቢ የተሰኘ ጋዜጣ እንዳስነበበው የፕሬዚዳንት አልሲሲ ሐሳብ አረቦች የተባበረ ክንድ እንዲኖራቸው የራሳቸው ኃይል ጦር አደራጅተው እንዲሰሩ እንደሚፈልጉም ዘግበዋል። የጦር ኃይሉን ለማደራጀት እንዲረዳ ግብጽ 20 ሺህ ወታደሮችን ለመስጠት ሐሳብ ማቅረባም ሰምተዋል። እቅዱ በዚህ የቀጠለ ሳውዲ አረቢያ ዋና አጋር መሆኗም ተገልጿል። ውይይቱ በስፋት በሁለቱ ሀገራት መካከል እየተከናወነ እንደሆነም ተገልጿል። የገልፍ ሀገራትም ጉዳዩን ደግፈው እየቆሙ እንደሆነም ሰምተዋል። ግብጽ በተደጋጋሚ ጠንካራ ጦር ግንባር ባለመኖሩ እየተደፈርን ነው ሲሉ ሲናገሩ ማድመጥ የተለመደ ነበር። ከሰሞኑን በኳታር ላይ እስራኤል ያደረገችው ጥቃት ስንጠይቅ የነበረው አንድነት አስፈላጊ መሆኑ ማሳያ ነው ብለዋል። ሁሉም ሀገራት በአንድ መከላከያ ኃይል ጥላ ስር ቢገቡ ሁላችንም መጠቀም እንችላለን ሲሉ ፕሬዚዳንት አልሲሲ ተናግረዋል። የአካባቢያችን ሀገራት በመከላከያ ኃይል አካባቢያችንን ለመጠበቅ እንዲሁም በእስራኤል በኩል ለማድረግ የተሞከረ ያለው የዲሞግራፊ ቅየራ እንዳይሳካ ማድረግ ይቻላል ሲሉ ፕሬዚዳንት ተናግረዋል። የአብርሃም ምድር የሆነችውን የአረብ ምድር ለመጠበቅ መተባበራችን ያስፈልጋል ሲሉ ፕሬዚዳንቱ አብራርተዋል። ሁላችን አብረን ከሆንን ከዚህ አካባቢ የማይመለከታቸውን አካላት ማራቅ እንችላለን። ይህም የፍልስጤምን ሀገርነት አስጠብቀን እንድንቆይ መንገድ ይከፍታለን ብለዋል። እንደ አውሮፓውያን አቆጣጠር 2024 መጋቢት 20 እና 21 በዋሽንግተን በተደረጉ ስብሰባዎች የወቅቱ የመከላከያ ሚኒስትር ዮአፍ ጋላንት የእስራኤል ሀሳቦችን አጉልተው አሳይተዋል። በወቅቱ የአረብ ሀገራት የትብብር ኃይል መፍጠራቸው በፍጹም የሚቀበሉት ጉዳይ አለመሆኑን ማስታወቃቸው ይታወሳል። የመከላከያ ሚኒስትሩ በወቅቱ ባነሷቸው ነጥቦች በርካታ ጉዳዮች ላያስማሙ እንደሚችሉ መናገራቸው ይታወሳል። በአካባቢው ላይ የጦር ኃይል የበላይነት እስካልሆነ ድረስ እስራኤልን ማቆም እንደማይቻል አካባቢውን በስፋት የሚያውቁ የፖለቲካ ጉዳይ ተንታኞች ሲናገሩ ይደመጣል። የአረብ ሀገራት ያላቸውን የመከላከያ ኃይል በማዋጣት አካባቢያቸውን ማስጠበቅ ግዴታቸው ነው ሲሉ ተናግረዋል። ግብጽ የሀሳብ ምንጭ ብትሆንም ሳውዲ የጉዳዩ ደጋፊ እንዲሁም የጎልፍ ሀገራት ደግሞ ነገርየው ላይ ጠበቅ ያለ ሀሳብ ማቅረብ የጉዳዩ ደጋፊና ዋና ሞተር እንደሚሆኑ ማስታወቃቸውን ዘሚር ላይን ዘግበዋል። የገልፍ ንጉሳዊ ቤተሰብ እንዳስታወቀው የጦር ኃይሉ ወደ ህብረት ስራ ሲያስብ መሬታቸውን በመስጠት ለጦሩ ቤዝ ለመሆን ያላቸውን ሁሉ እንደሚሰጡም ተናግረዋል። በቀጣይ ጊዜያት ሀሳቡን ወደ ተግባር ለማውረድ ሁላችን የአረብ ሀገራት በትብብር ልንቆም ይገባል ሲሉ የግብፁ ፕሬዝዳንት በኳታር በተካሄደው የአረብ ሙስሊም ሀገራት ጉባኤ ላይ ተናግረዋል። ግብጽ ያቀረበችው ሀሳብ ተቀባይነት የሚያገኝ ከሆነና የአረብ ሀገራት የራሳቸውን ኃይል የሚያደራጁ ከሆነ በዓለም ላይ ካሉ ትልልቅ ቡድኖች መካከል አንዱ እንደሚሆን ይጠበቃል። የምዕራባውያን ሀገራት እንደሆነ ሁሉ ይህ ደግሞ ለአረብ ሀገራት የራሳቸው የሆነ የመከላከያ ኃይልን እንዲመሰርቱም ያደርጋል። ዓለም በተለያየ መሰረትና በተለያየ ፖለቲካዊ አካሄድ ምክንያት የተለያዩ ግዙፍ የሆኑ የጦር ኃይሎችን እየመሰረተች እየሄደች ትገኛለች። መጨረሻው ምን እንደሚሆን ሁላችን አብረን የምንመለከተው ይሆናል።